የምለው የባለፈው ዱላ ያስደበደብነ አልበቃህም እንዴ አንተ? ወጠር አትበል በጣም ማለት ነው። አድርሱለት ለዚህ አህያ። እሺ ኦሬዲ አብረው አድረዋል እነዚህ ልጆች። ብሩኬ ተሳክቶለታል። ፍላጎቱ ያ ነበር። አሁን በኋላ አይዶ ነው ምን እንደሚፈልግ ካይሚ። ብሩኬ ቀጥታ ራስን እንድጠብቅ ነው ምነግርህ። በየትኛውም በመንገድ ላይም ሊሆን ይችላል፣ ቤት አካባቢም ሊሆን ይችላል። ብቻ ራስን ጠብቅ። በሚፈጠርብህ ነገር አላቅም። እኔ ተወቃሽ መሆን አልፈልግም። በየትኛውም ነገር እኔን ለማስቀናት ይሁን የሆነ ያስታውቃል። በቃ ነገር ስራው በአጠቃላይ እኔን ለማስቀናት ይሁን እያደረጉ ያሉት ሪል ይሁን ብቻ አላቅም። እርግጠኛ ሆኛለሁ ያሉበትን ቦታ። እናንተ ማለት የሆነ ሚስቴክ ችግር ሲፈጠር አይሚ ኖራ እንድትጸጸት አልፈልግም። መስመር የሚባል ነገር አለ። የትኛውም ነገር መስመር የሚባል ነገር አለ። መስመርን ያለፍኩ አንተ። ከዚህ በላይ ግን ከዚህ በላይ በቃ ባታበዛው ጥሩ ነው። እሱን ደግሞ መጥቼ ቀጥታ አስቀይማለሁ እያሉ ከዚህ በላይ እንድትጫወትባት አልፈልግም። እና በቃ ዲኔ መደረግ ካለበት ይደረግ። ሰላም 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 ሰላም። ቆይ ለዚህ ልጅ ግን የሚመክረው ዘመድ የለም? በባለፈው አስደበደብ ነው አልተማረም። አሁን ደግሞ ጭራሽ ብለ ከብሩኬ ጋር መፈከር ጀመርክ። ላሰማችሁና እኔ ልኩን እሰጠዋለሁ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ዛሬም መጥቻለሁ ማለት ነው በድጋሚ ፋሚሊ። ማለት ያው እየተፈጠሩ ያሉት ነገሮች ትንሽ ይደብራሉ እውነት ለመናገር። ማለት ብሩኬ እንደ ዛተው እንደ ፎከረው ኦሬዲ አድርጎታል። ማለት ይሄ የሆነ ጀግንነት ነው ብዬ አላስብም። በእርግጥ ግን እኔ እየተናገርኩ ነበር፣ ደጋግሞ እየጠየቃት የነበረው አብረን ስለማደር አብሮ ስለማደር ነበር እያወራ የነበረው። ካስተዋላችሁ ኢንተርቪው ላይ ራሱ አብሮ ስለማደር ስለ ብር አምባር ምናምን ነበር እያወራ የነበረው። ኦሬዲ ተሳክቶለታል፣ አድርጎታል። እኔ ግን በጣም ተበሳጭቼና ተናድጄ ነው የመጣሁት ዛሬ እውነት ለመናገር። ማለት እንደ ሀሳብ ታዲያ ለምን ራስን አታጠፋም? እንደ ሀሳብ ራስን አጥፋ፣ አባቴ አጥፋ፣ እናቴን አጥፋ። ለምን እንደሆነ ታውቃለህ? እንደዚህ ኛኛኛኛኛኛ እያልክ ካለ እድሜ እንዳታረጅ። እኔ የምለው በባለፈው የተደበደብከው ዱላ አላመመህም እንዴ? አላመመህም? አስፈላጊ ከሆነ አሁንም ቤትህ ሰፈር ስልክ ስላለን እንዳናስደበድበ አርፈ ተቀመጥ። እናቴ አርፈ ተቀመጥ። እዚህ በኋላ ብሩኬ ሳደባለሁ ብትል እኔ ነው የምሰራለን። እሺ በቃ አስተሳሰቡ በዛ ልክ ነው። ይሄ ልጅ ብያችሁ ነበረ። አፈቅራታለሁ ያላት ሜቢ ይህን ነገር ለመተግበር ቢሆንስ ብያችሁ ነበር። አደረገው እና የሆነ ባትፈጣጥን ለነገሮች የሚደርስ ነገር እኮ ነው። በቃ የትም አይሄድብህም፣ የሚደርስ ነገር ነው። የሆነ መቾከል እኮ አያስፈልገውም እያልክ የነበረው ራስናል። የትኛውም ነገር አንተ 2 ዓመት በሙሉ እሷን አላፈቅራትም ማለት አፈቅራታለሁ ለማለት 2 ዓመት በሙሉ ቆይተ ነበር። ግን አፈቅራታለሁ ባልካት በአንድ ቀንና በ2 ቀን አብረን እንደር የሚለውን ነገር ኦሬዲ አብራችሁ አድራችኋል። እኔ ግን በጣም ተናድጃለሁ ፋሚሊ እውነት ለመናገር። ማለት ኦሬዲ ፍቅራቸውን ከተገላለጹ 2-3 ቀን ነው። በዚህ ፍጥነት ግን አብሮ ማደር ነበረባቸው ብዬ አላስብም እኔ እንደኔ። ምክንያቱም በቃ ይሄ የሚደርስ ነገር ነው፣ የጊዜያዊ ጉዳይ ነው፣ የጊዜ ጉዳይ ነው፣ የሚደርስ ነገር ነው። የትም አይሄድብህም እኮ አንተ። በዚህ ልክ ለምን መቾከል እንደፈለግ መፍጠን እንደፈለግ አልገባኝም። እና ኦሬዲ አድርጎታል፣ አከናውኖታል። ምን አገባ ቢያከናውኑ፣ ቢሰቀሉ፣ ቢዘቀዘቁ፣ ቢፈለጡ አንተ ምን አገባህ? ምን ቤት ነህ? ማነህ? ምንድነህ አንተ? የራስ ላይፍ አትኖርም? እኔ እኮ ግርም የሚለኝ ወታችሁ መታችሁ ከሀይሚ ጋር ፊጥ የምትሉት ነገር መታችሁ ፈጣችሁ ከሀይሚ ፊጥ አይደብርህም እንዴ? አንተ ትንሽ አይደብርህም? እና እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። በጣም ተገርሜና ተናድጄ ነው የመጣሁት ዛሬ። እና እውነት ለመናገር ዋጋ ትከፍላለህ ብሩኬ። አንተ ራስ ዋጋ ትከፍላለህ ለምትናገረው ነገር። በሀሳብና በሂሳብ ተናገር አባቴ። በለፈለፉ ባፊ ጠፉ እንዳይሆንብህ ገባ? አፍህ እንደመጣ አትቅዘን፣ አፍህ እንደመጣ አትግዘን።
ምክንያቱም ብሩኬ ዝም ሲል ስለናቀህ እንጂ አንተን ፈርቶ አይደለም። አንተ ግን አልከበራልክ አቅለበለበህ አቅነዘነዘህ ምን አለ። ስለዚህ በጣም አትቅለብለም። ገባ? ሰው ዝም ሲል አንዳንዴ ሰው ንቆ ጸጥ ሲል ማለት ነው። ንቆ ዝም ሲል ለምንድን ነው ያን ሰው የናቀኝ ብለህ አሰብ እና ብሩኬ ስላልመለሰልህ ስለናቀህ ነው። አንተ ግን በጣም ተቅነዘነስክ። ለማንኛውም እንደ ሀሳብ ራስን አጥፋ። ከዛ ውጭ እየመጣህ አትለፍልፍብን በእናት የምታደርጋቸው ነገሮች በአጠቃላይ ዋጋ ትከፍላለህ። ዋጋህን ነው በቃ ማስከፍልህ። እኔን ዋጋህን የምሰጥህ አንተን። በባለፈው አስደብድቤሃለሁ፣ አሁን ደግሞ አስቀጠቅጣሃለሁ። እንደ ሀያ አስቀጠቅጣሃለሁ። ምክንያቱም ክብር አታውቅም አንተ። ክብር ስለማታቅ ያንጥፎ ለማኝ ልጅ ስለሆንክ ክብር ስለማታቅ እኔን ማስቀጠቅጥ አለቀ ደቀቀ። አንተ ወንዱ ነህ፣ እናቴን እንዳንተ አይነት ወንድ የለም በዚህ ዓለም ላይ። ቡቅቡቅ ከቡታጅራ ቡቅቡቅ ዩቲዩበር ማለት ፈሪ አንተ ነህ። አሁን አንተ ወንዱ ነህ ብሩኬል ታስፈራራ። አንተ ወንዱ ነህ ብሩኬል ታስፈራራ። ማነህ? ምንድነህ? እኔ እኮ ግርም የሚለኝ ሲጠነዛባችሁ መታችሁ ከብሩኬ ጋር ፊት የምትሉት ነገር ያናደኛል። ሲጠነዛባችሁ ሲቆላችሁ ምን ሲላችሁ መታችሁ ከብሩኬ ጋር ፊት ትላላችሁ። እና ለማንኛውም እንደ ሀሳብ የባለፈው ዱላ በደንብ ካልተገባልህ አሁን በደንብ ይገባልሃል። አባቴ ይገባልሃል በደንብ። ከዚች ዓለም ላይ ምን እንደሚያስፈልግ ታውቃለህ? ገንዘብ ካለ በሰማይ መንገድ አለ። አለቀ ደቀቀ። ምክንያቱም አትወጣጠር። እንደ ሀሳብ ነው፣ አትወጣጠር። ገባ? ምክንያቱም አንተ ሁልጊዜ አታክ የምታረግ ለምንድን ነው መሰለ? ለምንድን ነው? ለምን ይመስልሃል? ሁልጊዜ ኮተታም ስለሆንክ አስመሳይ ስለሆንክ አለቀ ደቀቀ እንጂ አሁን አንተ ልብ ኑሮህ መተህ ብሩኬን እንገናኛለን እንደዚህ እንላለን በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። ዝም ብለህ እየወጣህ አትበጥረቅ። መበጥረቅ ምን ያክል ዋጋ እንደሚያስከፍል ካላወቅ አይዶን ነው። ለማንኛውም ለዚህ ልጅ እንድታደርሱልኝ እፈልጋለሁ። የባለፈው ዱላ በደንብ አላመመውም መሰለኝ። ዱላው የተቀጠቀጠው የተደበደበው በደንብ አላመመውም መሰለኝ። እና ካላመመው ደግሞ ምን አለ ሁለተኛ ብናስደበድበው? እንደ ሀሳብ ሁለተኛ ብናስደበድበው ምን ይመስላችኋል? ምክንያቱም አታክ እያደረገ ያለው ብሩኬን ነው። አደረገው፣ ፈለጠው፣ ቆረጠው። አንተ ወንድ ልጅ አይደለህም እንዴ? ወንድ ልጅ ቆፍጠን ሲል ነው የሚያምርበት እንጂ ወንድ ልጅ እንደዚህ ሲል አያምርበትም። ስለዚህ አርፈህ ተቀመጥ። ገባ? ምክንያቱም በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። በለፈለፉ ባፍ ይጠፉ። ጭራሽ አንተ ብለህ ብሩኬን ልታስፈራራ ዛቻ ምናምን። አንተ ማነህ? ምንድነህ? ማነህ? ሲጀምር ኋሪው አንተ ብሩኬን ለማስፈራራት የመጣህበት ነገር እኔ ራሱ በጣም ነው ያበሳጭ። ገባ? እንዳንተ አይነት ውጥር ከማጠሯ መወጠሯ አልሸሩታ ከማጠርህ አረ አጭር ማጭር አይደለም ረጅም ነው። ሆነት ለመናገር ግን አላደለ የሆነ የምታረገው አክት ምናምን በጣም ነው የሚደብረው። በጣም ማለት ነው። በጣም ደግሞ አንተም ወንዱ ነህ ብሩኬል ታስፈራራ። አንተም ወንዱ ነህ። ወንድ ነኝ ብለህ ነው የምታስበው? ወንድ ነኝ እንዳንተ አይነት ወንድ አይተናናቅ። ገባ? ለማንኛውም ብሩኬ የወንዶች ቁና ነው። አለቀ ደቅቅ። ተፈጸመ፣ ታዳረጉ፣ ተንትናሉ። አንተ ትንሽ አይደብርም እንዴ? ከየትኛው ፕላኔት ነው የመጣኸው? ከየትኛው? እና ስለዚህ ከሀይሚና ከብሩኬ ህይወት ለቀቅ በሉ በእናታችሁ። እየመጣችሁ የብሩኬና የሀይሚን ህይወት እንበጠብጣለን ብላችሁ ስትሉ ትዋረዳላችሁ።
ትዋረዳላችሁ እንደ ሀሳብ። ምክንያቱም እንዳንተ አይነት ጁአናምና እንትን ብሩኬን በዚህ ደረጃ ዲስርስፔክት የማድረግ መብት የለውም። ኦኬ ብሩኬ የተከበረ ጀግና፣ ጎበዝ፣ አስተዋይ ነው። እንዳንተ ዝም ብሎ ከዛም የሚለጠፍ ሰው አይደለም። ገባ? ማንም እዩም መጣች አበድሽ፣ ተመለሰሽ፣ ያችን መጣሽ አበድሽ። ብሩኬ ባይዘወይ በጣም ጀግና ነው። ጀግና የጀግና ልጅ ነው። እንዳንተ ልክስክስ አይደለም። እና ብሩኬን አፉን ሁለተኛ ስሙን እንዳጠረው ከጠራኸው ደግሞ እኛ